قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا محمدا صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. أما بعد فالسلام عليكم ورحمة الله تعالى وبركاته. ود وندموجنا እህቶች ኢንሻአላህ ተዓላ በተከታታይ ከሚሰጠው ከአጅሩሚያ ወይም ከነህው ትምህርታችን ላይ ነው በዛሬው ዕለት የምንገኘው። ባለፈው ትምህርታችን ላይ ሁላችንም እንደምናስታውሰው ስለ ቢስሚላሂ الرحمن الرحيم ኢዕራብ ነው ጀምረን የነበረው። ቢስሚላሂ الرحمن الرحيم ቢስሚላህ እምትለዋን እያዓረብን ነበር። አላህ ሚለው ራሱ አልጀመርንም። ቢስሚ ባኡ ሐርፍ ጀር እንደሆነ ተነጋግረናል። እስሚ መጅሩር ጃር መጅሩሩ ደግሞ የሚያያዝበት ነገር ያስፈልገዋል ብለን አንስተናል። በኩፍዮችም በበስሪዮችም በዚህ ከተስማማን በኋላና ዑለሞችም ከተስማሙበት በኋላ የሚቀደረው ወይም የሚወሰነው ነገር ምንድነው የሚለው ላይ ኺላፍ ኩፍዮችና በስሪዮች አድርገዋል። ኩፍዮች ፊዕል ነው የምንቀድረው ብለው ምክንያታቸውን አስቀምጠዋል። በስሪዮች ደግሞ ስም ነው የምንቀድረው ብለው አስቀምጠዋል ምክንያታቸውን። በሁለታቸውም የሚቀደረው ነገር ምንድነው ብለን ቀድረን ኢዕራቡን ገልጸናል። ለምሳሌ በኩፍዮች አቅራኡ ቢስሚላሂ الرحمن الرحيم ነው የሚባለው። አቅራኡ ምንድነው ኢዕራቡ? ይሄን ቃል ዲስክራይብ አድርግ ብለህ ወይም ደግሞ አብራራው በነሁ ህግ በግራመር ህግ ተጥቢቅ ተግባር ላይ አውል ብለህ فعل مضارع مرفوع لتجرده من الناصب والجازم በሚለው ገልጸናል። በበስሪዮች ደግሞ قراءتي بسم الله الرحمن الرحيم حاصلة قراءتي የሚለው እንዴት ነው ኢዕራብ የሚደረገው ብለን አሁንም አይተናል። طيب ወደ ዛሬው ትምህርት ስንገባ يقول ኢዕራቡ ላይ ምንድነው የሚለው? ኢዕራቡ መቼም ሁላችንም እንይዘዋለን ብዬ ተስፋ አደርጋለሁ ደርስ እስከሆነ ድረስ هذا إن جعلت الباء أصلية إلال هذا إن جعلت الباء أصلية هذا مالت أي تعلق الجار والمجرور بنحو أقرأ على مذهب الكوفيين أو بقراءتي على مذهب البصريين. باسمي لو جار مجرور أقرأ لا ينتلتلال بكوفيوج قراءتي لا ينو يميازو ترقومو ببصريوج يمن لو إن جعلت الباء أصلية باسمي سنل ያለችው አባይቱ አስሊ ወይም መሰረታዊ ከሆነች ነው። ሐርፍ ጀር አስሊ ከሆነ ነገር ጋር ይያያዛል። ሙተዓልቅ ማለት ይንጠለጠላል በሚለው ይተረጉሙታል። ግን መንጠልጠል ማለት የሆነ ነገር ላይ የሆነ ነገር እንደ መስቀል ማለት አይደለም። ከትርጉም መስተዋድድ ስለሆነ እሱ ወይም ፕሪፖዚሽን ስለሆነ የሚያያዝበት ነገር ይፈልጋል ማለት ነው። ትርጉም ሙተዓልቁን ማለት ትርጉሙ የሚሳሳመው ማች የሚያደርገው ከዚህ ጋር ነው በሚለው ትርጉም ነው። ለምሳሌ መጣሁኝ ከቤት ያለችው ናት ሐርፍ ጀር ማለት እና ይሄ አሁን ከቤት ያለው መጣሁ የሚለው ጋር ነው የሚሄደው። ሄድኩኝ ወደ ቤት ሄድኩኝ የሚለው ጋር አሁንም የሚጣጣም ነው። ስለዚህ ሙተዓልቅ ማለት ይሄ ነው። እናም ይንጠለጠላል የሚለው ህግ አቅራኡ ላይም ወይም ቂራአቲ ላይ በበስሪዮችና በኩፍዮች ኺላፍ መሰረት የምንለው إن جعلت الباء أصلية باسم ስንል ያለችው ባኢቱ አስልይናት ተብላ ከሆነ ነው። አስልይናት ማለት ትርጉም ያላት እንደ መስተዋድድነት የምታገለግልናት ባኡል እስቲዓና ወይም ባኡል ሙሳሐባ ይሏታል ሲገልጹ በዛ መልኩ ከሆነች ነው። وأما إن جعلتها زائدة ባኢቱ ዛኢዳናት ከተባለ ቢ ስንል ያለችው ዛኢዳናት ማለት የመስተዋድድን መለከት አታደርስህም ማለት ነው ትርጉሙ። እና በዚህ ከሆነ فتقول في إعرابه ቢስሚ ያለውን ስትገልጽ ትላለህ። ሌላ አይነት አገላለጽ ነው፣ ሌላ አይነት ኢዕራብ ነው የሚደረገው።
اسمي الباء حرف جر باسمي الباء حرف جر زائد የሚል ተጨመረ ባለፈው ላይም الباء حرف جر حرف جار ብለናል አሁንም الباء حرف جر الباء حرف جار زائد እንላለን زائد ማለት ተጨማሪ ነው የመስተዋደድን መልእክት የማያስተላልፍ ነው ማለት ነው طيب ተውኪድ ነገር አለው زائዳ ነው ሲባል 100% ትርጉም የለሽ ማለት አይደለም የተውኪድ የማጠናከር አይነት ትርጉም አለው ግን የመሰረታዊ የባእ ትርጉም የለም ለማለት ነው እና ሲገለጽ ምንድነው የሚባለው الباء حرف جار أو الباء حرف جر زائد مبني على الكسر مبني على الكسر بي بو አይባልም በ አይባልም ቢ ነው የሚባለው زائዳው የሚሆን አስልዩ ቢ بالكسر ከታች ማለት ነው طيب اسمي የሚለውን ደግሞ እንግለጽ اسمي مبتدأ ይባለፈው ትምርትስ الباء حرف جر ያካስ በኋላ اسمي مجرور ነበር ያልነው አይደል አሁን ግን اسمي مجرور ሳይሆን የሚባለው اسمي مبتدأ مرفوع بالابتداء وعلامة رفعه ضمة ظاهرة في آخره ይባላል باسمي سنل ያለው اسم ያለው ቃል ባኢቱ ዛኢዳ ከሆነች اسمي مبتدأ مبتدأ ማለት ያረፍተ ነገር መነሻ ለምሳሌ زيد قائم زيد قائم زيد مبتدأ مرفوع وعلامة رفعه ضمة ظاهرة في آخره الله خالق كل شيء الله مبتدأ مرفوع وعلامة رفعه ضمة ظاهرة في آخره ይባላል مبتدأ ማለት ምንድነው ኢንሻአላህ ወደፊት የራሱ ዴፊኒሽን ወይም የራሱ ማብራሪያ ይመጣል ሆኖም ግን የአረፍተ ነገር መነሻ ወይም መጀመሪያ ልንለው እንችላለን طيب اسمي مبتدأ مرفوع وعلامة رفعه ضمة مقدرة على الآخر منع من ظهورها اشتغال المحل بحركة الحرف الجر الزائد طيب مبتدأ نو طيب مبتدأ كهونه مرفوع نو ميهونه رفع ደግሞ በضማ ነው የሚገለጸው الله ሰጥቷችሁ ምሳሌ ላይ زيد قائم الله خالق كل شيء طيب اسمي ላይ ግን ቢስሙ ተብሎ ضማ በግልጽ ይመጣበት ከጣሚ የለም ወይም ደግሞ በضማ አይቀራም ቢስሚ ተብሎ የሚቀራው ስለዚህ ሙብተዳ እንዴት ሊሆን ቻለ ረፍዑ የታለ ከተባለ ምን ይላል ኪታቡ ላይ ያለ ተከታተሉ اسمي مبتدأ مرفوع على وعلامة رفعه ضمة مقدرة رفع የሚገለጽበት የሆነችው ضማ በውሳኔ ነው ያለችው ቢስሚ ስንል ሚሙ ላይ መጨረሻይቱ ላይ በተቅዲር አለ ተቅዲር ማለት መወሰን አለ ብለህ አንተ ማሰብ ማለት ነው ለምን ወደ ተቅዲር ሄድን በግልጽ ለምን አላመጣ ነው ሊባል ይችላል طيب ثم ምን አለ منع من ظهورها በግልጽ ከመምጣት የከለከላት ነገር اشتغال المحل ቦታው ቢዚ መሆኑ ነው بحركة الحرف الجر الزائدي زائدة بهونه حرف الجر حركة ويم እሱ ባመጣው حركة ምክንያት ቦታው ስለተያዘ አንድ ቃል ደግሞ ባንዴ ሁለት ሐረካዎችን ወይም ሁለት ቫወሎችን ሊሸከም አይችልም ضمም ፈትሐም ሊሆን አይችልም ضمም ከስራም ሊሆን አይችልም ስለዚህ ባኢቱ ዛኢዳናት እንበል እንጂ ልብ በሉ ጀር ግን ታረጋለች የገባችበት ቃል በከስር እንዲነበብ ታረጋለች مفهوم طيب የገባችበት ቃል በከስር የሚሆን ከሆነ የሙብተዳነቱ ضማ የት አለ ስለዚህ የገባችበትን ቃል ከስራ ከያዘው ቢስሚ ከተባለ ሚ ስንል ከስራው ከተቀመጠ ضሙ የቱ ጋር ነው ማለት ነው የሙብተዳነቱ ሙብተዳው መርፉዕ ስለሆነ ضمቱ ሙቀደራ ያልነበር ምክንያት ይሄ ነው ከስሩ ስለያዘው እዛ ላይ ተወሰነ ማለት ነው اظن فهمتم እና ያስቀመጠ ያለው ይሄ ነው اسمي مبتدا مرفوع علامه رفعه ضمه مقدره على الاخر منع من ظهورها اشتغال المحل بحركه الحرف الجر الزائد طيب مقدره ባለፈው ትምርታችን ላይ አይተናል قراءتي مبتدا ነው ባለፈው ትምርት ላይ قراءتي مبتدا ነው ስንል مرفوع ነበር ضمው የታለ طيب ضمው የታለ ምን ብለን ነው የሚሰጠነው اشتغال المحل بحركة المناسبة لأن ما قبل الياء أو ياء المتكلم لا يكون إلا مكسورا غالبا بلنا كياء بفيت يالله فيدل كسر ነው የሚሆነው ለዛ ነው ሙቀደር ያልነው ዛቦታ ላይ እዚህ ጋር ደግሞ በሐርፍ الجر الزائد ምክንያት የመጣው ሐረካ ነው ወደ ተቅዲር ያስከደን طيب
على كل حال اسمي مبتدا ነው ضم ተቀደረ مبتدا ከመጣ ባለፈው የነገርኳችሁ ህግ አለ ሁሌ خبر አይቀርም አረፍተ ነገር ከጀመርክ መቋጨት አለበት ፕሪዲኬት ወይም አረፍተ ነገሩ የሚያልቅበት ሌላ ቃል ይፈልጋል ልክ ፊዕል ከመጣ ፋኢል አይቀርም ተባብለናል ቨርብ ከመጣ ሰብጀክት አይቀርም ግስ ከመጣ ባለቤት አይቀርም በአማርኛም በለው በእንግሊዘኛም በለው በአረበኛው ስለዚህ ምን እንዳለን وخبره محذوف خبሩ ወድቋል تقديره مبدوء به يا خبر ሲቀደር مبدوء به مبدوء ያለው خبر مرفوع وعلامة رفعه ضمة ظاهرة في آخره اسمي مبتدا مبدوء خبر طيب به الباء حرف جر مبنية على الكسر به باء ليلانات هاء ليلانو نا باء سنعرب ምንድነው የምንለው በጣም የተደጋገመ ነው الباء حرف جر حرف جار مبنية على الكسر بي به አይባልም بي مبني على الكسر ማለት ነው والهاء به ስንል ያለው ይሄ ضمير للمفرد المذكر الغائب في محل الجر بالباء مبني على الكسر هاء ضمير ማለት ተውላጠ ስም ወይም ስምን ወክሎ የሚመጣ ፕሮናውን የሚባለው ነው ضمير للمفرد ለአንድ ሰው ነው የሚያገለግለው ወይም ለአንድ ነገር ነው የሚያገለግለው به ካልኩኝ المذكر ጾታው ደግሞ ወንድ ለሆነ ነገር ነው به የሚባለው الغائب ሶስተኛ መደብ ለሆነ ነው ደግሞ የሚያገለግለው እንደሚታወቀው ضمائሮች ወይም ፕሮናውን የሚባሉ ነገሮች ሶስት አይነት ናቸው አንደኛ መደብ ሁለተኛ መደብ ሶስተኛ መደብ به ካልኩኝ አንድ ሰው መሆን አንድ ነገር መሆን አለበት ያ አንዱ ደግሞ ጾታው ወንድ መሆን አለበት ሶስተኛ መደብ መሆን አለበት ምክንያቱም ለሁለት ከሆነ ቢሂማ ነው የሚባለው ለብዙ ከሆነ ቢሂም ወይም ቢሂነ ነው የሚባለው طيب المذكر ለሴት ከሆነ ቢሃ ነው የሚባለው አያችሁ ስለዚህ ቢሂ ያለችው ሃኢቱ የምታገለግለው للمفرد المذكر الغائب غائب ማለት አንደኛ መደብ አይደለም ሁለተኛ አይደለም ሶስተኛ መደብ ያለ ነው ስለዚህ ይሄ ጃር መጅሩሩ ወይም ይሄ ሃኡ በዚህ መልኩ ነው የምንገልጸው ማለት ነው ኢንሻአላህ ካፍታ በኋላ ተመልሰን ምን መጣ ነው የሚሆነው ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته به الباء حرف جر والهاء ضمير للمفرد المذكر الغائب في محل الجر بالباء مبني على الكسر طيب الجار باء تنج والمجرور هاء في الجار والمجرور به سن يالو جار مجرور متعلق بمبدؤ طيب هون بالفው ያነሳውት ማይፈርስ ህግ አለ ጃር መጅሩር ከመጣ ይንጠለጠላል فعل ከመጣ ፋይል አለ انتبهوا طيب مبتدا ከመጣ خبر አለ ይሄ አይቀርም በቃ አሁን ምንለው ነገር ምንድነው ጃር መጅሩር ደግሞ ከተረጋገጠና ከቃሉ ላይ ከመጣ ካረፍተ ነገሩ ውስጥ ከመጣ ሆነ ነገር ጋር መያያዝ አለበት የሚሳሳምበት ነገር ይፈልጋል ለዛ ነው ቢስሚ ያለውን እኮ ባለፈው ትምህርት ላይ ታስታውሳላችሁ አቅራኡ ላይ ይንጠለጠላል ያልነው የሚያያዝበት ነገር ስለሚፈልግ ነው አሁንም ቢሂ ያለው ጃር መጅሩር እስከሆነ ድረስ መብዱኡን ካለው ጋራ መያያዝ ይኖርበታል መብዱኡን ቢሂ እስሙላሂ እስሙ ሙብተዳ ነው ብለናል እስሙላሂ የአላህ ስም እንደማለት ነው ባኢቱ ዛኢዳ ስለሆነች ትርጉም የላትም አርራህማኑ الرحمن الرحيم በጣም አዛኝ የሆነው ጌታ የሱ ስም መብዱኡን ቢሂ በሱም ይጀመርበት ነው ትርጉሙ ይሄ ነው አሁን ባኢቱ ዛኢዳ ሲኮን እስሚ ሙብተዳ ሲሆን ትርጉሙ እስሙላሂ ጀለ ጀላሉ የአላሁ ስም الرحمن الرحيم የሆነው ጌታ ስም መብዱኡን ቢሂ በሱም ይጀመርበት ነው عرفت ነገሩ እዚህ ጋር ተቋጨ خبر ማለት ይሄ ነው طيب اذا الجار والمجرور متعلق بمبدوء لا ينطلق ማለት ነው ان كان ضمير مستتر فيه
ይሄ ምናልባት ያው አዲስ ለሚጀምሩ ሰዎች ምናልባት እንደሚያስቸግር ግልጽ ነው። ነገር ግን ዝም ብላችሁ ሸምዱት። የራሱ የሚገባበት ሰዓት አለ። ወደፊት ይበልጥ እየተብራራ ስለሚመጣ ከመሰረቱ ኢዕራብ ሲጀመር ይከብዳል፣ ግልጽ ነው። ግን ወደፊት ፍሩካሳ ገመር ነው ብያችኋለሁ ባለፈው። በጣም እየገራ ነው የሚመጣው፣ ፍትት እያለ ነው የሚሄደው። ስለዚህ ቢሂ ያለው መብዱኡን ላይ ይንጠለጠላል ሲባል ضمير ካለ ነው መብዱኡን ውስጥ። መብዱኡን ያለው እስመል መፍዑል ይባላል ቃላቱ። እስመል መፍዑል ማለት ኦብጀክትን ወይም ተሳቢን የሚያሳይ ቃል ማለት ነው። እስም ፋዒል፣ እስም መፍዑል፣ ሲፈት ሙሸባህ የሚባሉ ቃላቶች አሉና ይሄ እስም መፍዑል ከሚባለው ነው። طيب እስመል መፍዑል ደግሞ ضمير መያዝ አቅም ይኖረዋል። ሁወ የሚል ከውስጡ አቅፎ የመያዝ ወይም በታዋቂነት ሊቀመጥ ሊኖር ይችላል። እስሙላሂ የአላህ ስም አርረሕማን እጅግ በጣም አዛኝና ሩህሩህ የሆነው ጌታ ስም መብዱኡን ሁወ ነገሩ ተጀማሪ ነው የሚሆነው። ሁወ ማለት የምንጀምረውን ነገር ነው የሚወክለው። ምንድነው የምንጀምረው? ቅርአት ሊሆን ይችላል፣ መብላት ሊሆን ይችላል፣ መጠጣት ሊሆን ይችላል። ቢስሚላሂ የምትልበት ነገር ነው ሁወ የሚባለው እሱ። ቢሂ በአላህ ስም ያ ነገሩ በአላህ ስም ይጀመርበታል ማለት ነው። طيب أو في محل الرفع نائب الفاعل ወይ ቢሂ ያለው ጃር መጅሩሩ መብዱኡን ላይ መንጠልጠል ሳይሆን في محل الرفع مرفوع ሆኖ እሱ ወይም መርፉዕ ቦታ ላይ ተቀምጦ የናኢብ الفاعل ቦታ ላይ ስላለ ቦታው የረፍዕ ቦታ ነው ተብሎ ናኢብ الفاعل ይባላል እሱ። ጥሩ ባለፈው ነገርካችሁ ቃይዳ ጋር የምትያያዝ ናት እቺ። ምንድነው? ፊዕል ከመጣ ምን አይቀርም ተባብለናል። ፋዒል አይቀርም። ፈህምቱም? ቨርብ ከመጣ ምን አይቀርም? ባለቤት አይቀርም፣ ሰብጀክት አይቀርም። አረፍተ ነገሩ እሺ አይልም ያለሱ። طيب መብዱኡን የሚለውም የፊዕልን ሂደት ይሄዳል እና ፊዕል መጥቶ አንዳንዴ ናኢብ الفاعل የሚባል አለ። ለምሳሌ ነሰራ ዘይዱን፣ ነሰራ ዘይዱን። ነሰራ ቨርብ ማለት ይሄ ነው፣ ፊዕል ማለት ይሄ ነው፣ ረዳ ማለት ነው። ዘይዱን ፋዒል ወይም ባለቤት ማለት ይሄ ነው። طيب ኑሲራ ዘይዱን ልል እችላለሁ። ነሰራ የሚለውን አነባበብ ትቼ ኑሲራ ልል እችላለሁ። ዘይድ ተረዳ ነው አሁን የሚሆነው። ዘይዱን ያለው አሁን ፋዒል ሳይሆን ናኢብ الفاعل ይባላል። ፋዒሉን ወክሎ የሚመጣ ነገራችን ላይ አረፍተ ነገር ባለቤት የሚጠቀስበት አረፍተ ነገርና ባለቤት የማይጠቀስበት አረፍተ ነገር አለ። በአማርኛም የታወቀ ነው፣ በእንግሊዘኛም የታወቀ ነው። ይሄ አክቲቭ እና ፓሲቭ የሚሉት ነው። እና ኑሲራ ዘይዱን ካልኩኝ ፊዕል ከመጣ ፋዒል አይቀርም ማለት ወይ እሱን የሚወክል ይመጣል ማለት ነው ትርጉሙ። እሱ ከመጣ ጥሩ ነው፣ ወይ እሱን ወካይ አይቀርም። ናኢብ الفاعل ያለው ያሁኑ ማለት ነው። እና መብዱኡን ቢሂ ያለው መብዱኡን ያለው ቡዲአ እንዳለው ፊዕል ነው የሚያገለግለው ማለት ባለቤቱ ቀርቶ በናኢብ الفاعل እንደሚብቃቃው ፊዕል ነው የሚወሰደው እስም መፍዑል የሚባለው ነገር። ስለዚህ ቢሂ ያለው ጃር መጅሩሩ መንጠልጠሉ ቀርቶ ናኢብ الفاعل ሊሆን ይችላል። ወደ አራት ነገሮች አሉ ናኢብ الفاعل የሚሆኑ። ከነዛ ውስጥ አንደኛው ጃር መጅሩር ስለሆነ ለመብዱኡን ናኢብ الفاعل ማድረግ ይቻላል ነው። اظن فهمتم. طيب وعلى كل حال ባኢቱ አስልያም ብትሆን ባኢቱ ዛኢዳም ብትሆን እስሙላሂ አርረሕማኒ አርረሒሚ መብዱኡን ሁወ ቢሂ ማለት ነው። እስሙላህ ሙብተዳ አይደል? የአላህ ስም አርረሕማኒ አርረሒሚ በጣም ሩህሩህ አዛኝ የሆነው ጌታችን የሱ ስም መብዱኡን ሁወ ነገሩ የተጀመረ ነው ቢሂ በሱ ስም። መብዱኡን የሚለው እስመል መፍዑል ስለሆነ ضمير ካለ እሱ ላይ ቢሂ የሚል ضمير ካለ ሁወ የሚል ضمير ካለ ቢሂ ያለው መብዱኡን ላይ ይንጠለጠላል። ሁወ ተጀማሪውን ነው የሚያሳየው። ልብ በሉ ቢስሚላህ ስንል መብላት ሊሆን ይችላል፣ መጠጣት ሊሆን ይችላል፣ መቅራት ማንበብ ሊሆን ይችላል፣ መጻፍ ሊሆን ይችላል። طيب ቢስሚላህ የምንልበት የሆነው ነገሩ አለ ማለት ነው። መብዱኡን ሁወ ካል መብዱኡን ውስጥ ሁወ ካለ እሱ ነው የአላህ ስም ነገሩ ወይም መብላት ወይም መጠጣት የሚጀመርበት ነው። ቢሂ በሱ ስም ነው የሚጀመረው ማለት ነው።
ስለዚህ ضمير አለ ማለት ይሄ ነው መብዱኡን ያለው اسم مفعول ነው የሚባለው اسم مفعول ልክ የፊዕሉን مغير الصيغه የሚባለውን የፊዕል ሂደት የሚሄድ ነው ፊዕል ባለፈው ያየነው ትምህርት አለ ምንድነው ፊዕል ከመጣ ምን አይቀርም ፋዒል አይቀርም ብዙ ጊዜ እየደጋገምነው ነው ያለነው ሙብተዳ ከመጣ خبر አይቀርም طيب جميل ፊዕል ከመጣ ፋዒል አይቀርም አለው ህግ ላይ ወይም ቃዒዳ ላይ ወይም ናኢብ الفاعل የሚባል ነገር አለ የፋኢሉ ምትክ ወደ አራት ነገሮች ናቸው የሚተኩት ከዛ ውስጥ አንዱ ጃር መጅሩር ነው ወይም መፍዑል ቢህ ነው እነዚህ ተተክተው መምጣት ይችላሉ በመሳሌ አረፍተ ነገር ባለቤት የተጠቀሰበት አረፍተ ነገርና ባለቤቱ የወደቀበት አረፍተ ነገር አክቲቭ እና ፓሲቭ የሚባለው ባለቤት ያለውና ባለቤት የሌለው طيب እዚህ ጋር አሁን نصارى زيد عمرا زيد عمرا رداو አልኩ نصارى فعل ማለት ይሄ ነው ግሱ ይሄ ነው ቨርቡ ይሄ ነው زيدን ባለቤት ማለት ይሄ ነው ወይም ፋዒል ሰብጀክት ማለት እሱ ነው عمرا مفعول به ተሳቢ ወይም ኦብጀክት ማለት እሱ ነው አሁን እዚህ አረፍተ ነገር ላይ نصارى زيد عمرا አለው ላይ فعل አለ ፋኢሉ አለ መፍዑሉ አለ ዘይዱን ቢወድቅ ባለቤቱን ማጥቀስ ባልፈልግ ኑሲራ አምሩን ብል ኑሲራ አምሩን አምር ተረዳ ማን ይረዳው ባለቤቱ አልተጠቀሰም አረፍተ ነገሩ ላይ ወድቋል طيب እና እንደዚህ አይነት ቦታ ላይ ፋኢል ቀርቶ ናኢብ الفاعل የሚባል አለ ለማለት ነው ፊዕል ከመጣ ፋኢል አይቀርም ማለት ወይ ናኢቡ ይመጣል ወይ ምትኩ ይመጣል እሱን የሚወክል ሌላ ካልመጣ ግን አረፍተ ነገሩ ፍርሽ ነው የሚሆነው ትክክል ሊሆን አይችልም እና መብዱኡን ያለው እስመል መፍዑሉ ባለቤት እንደሌለው ፊዕል ነው የሚያገለግለው ቡዲአ ብል ለምሳሌ ቡዲአ ወይም ይብደኡ ብል ቡዲአ ያለው ኑሲራ እንዳለው ነው ፊዕል ማዲ ሆኖ ባለቤት የማይኖረው ፊዕል ነው مغير الصيغه ቃላቱ የተለወጠ በዳአ ጀመረ ነበር ቡዲአ ተጀመረ በዳአ ያለውን ቡዲ በሚለው ተቀይሯል አነባበውን እና مغير الصيغه ይባላል መብዱኡን የሚለው የሚወክለው ቡዲአን ወይም ይብደኡ የሚለው ነው የሚወክለው የሱን ትርጉም ነው የሚይዘው طيب ይሄ ከሆነ ቡዲአ ያለው ናኢብ الفاعل እንደሚፈልገው ይብደኡ ያለው ናኢብ الفاعل እንደሚፈልገው መብዱኡን ይፈልጋል ባለቤቱ የለውም ባለቤት ከሌለ ናኢብ ምትክ ይፈልጋል هو ያልነው ናኢብ الفاعل ያልነው ለዚህ ነው እና هو ያለው ናኢብ الفاعل ከሆነልን ቢሂን ያለው እናንጠለጥለዋለን ነው طيب او في محل الرفع نائب الفاعل ወይም ጃር መጅሩር ቢሂ ያለው في محل الرفع نائب الفاعل ይባላል ናኢብ الفاعل ማለት አሁን ስናወራው የቆየነው ነው የባለቤቱ ምትክ ማለት ነው ቢሂ ያለው إن لم يكن ضمير مستتر فيه طيب مبدوء لا ضمير يلم هو ميل يلم كال به يالو نو سلا فاعل متكي هو جار مجرور به جار مجرور الباء حرف جر هاء مجرور بلنال طيب جار مجرور كمتا منطلطيا يجد نو بلنال نعم بلنال نائب الفاعل كونه ግን አይንጠለጠል ህግ ብለን ያስቀመጥናቸው ነገሮች ወደፊት በመንመጣበት ጊዜ ኢልሙን በጨመርንበት ጊዜ ሰፋ ይያሉ አንዳንድ ደግሞ ኤክሰፕሽን ነገሮች ወይም እስቲስና ነገሮች የሚመጡ ነገሮች ይኖራሉ ከዛ ነው ይሄና ጃር መጅሩር ይሄ ናኢብ الفاعل ይባላል إن لم يكن فيه ضمير مستتر مبدوء وسط هو كلل ነው هو ሲኖርና ሳይኖር የትርጉም ልዩነት ለማወቅ ከፈለግን ማየት ይቻላል ضمير ካለ قدم እንዳልኳችሁ اسم الله يا الله اسم الرحمن الرحيم اسم الله يملو بايቱ زائዳ ስለሆነች እየተውቋት الرحمن الرحيم አዛኝ በጣም ሩህሩህ የሆነው ጌታችን ስም መብዱኡን هو ነገሩ ተጀማሪ ነው የሚበላው የሚጠጣው የሚቀራው የሚጻፈው ቢስሚላህ የምትልበት ነገር ቢሂ በሱ ስም طيب هو ከለለሳ
هو كلا به راسو هو بوتاني تكمتو كتباله اسم الله يا الله اسم الرحمن الرحيم مبدوء به بس يجمر بنو علق يميجمرو ነገር አልተነሳም ማለት ነው ከአረፍተ ነገር ውስጥ طيب ልዩነቱ ያለው ይሄ ነው وعلى كل حال ይላል كتابه ላይ وعلى كل حال ማለት سواء جعلنا الباء أصلية أو جعلناها زائدة باءتو باسمي سنل ያለችው با أصلي بتهون زائدا بتهون ማለት ነው ትርጉሙ اسمي مضاف ولفظ الجلالة أو اسم الله الكريم مضاف إليه مجرور والمضاف إليه مجرور بالمضاف وعلامة جره كسرة ظاهرة في آخره يبالفو تمرتم يزاريوم እስካሁኑ ድረስ የሚያጠነጥነው ቢስሚ አለችው ላይ ብቻ ነው አሁን አላህ ወደሚለው ቃል ተራመድ ኢራቡ ምንድነው ቢባል ሙዳፍ ኢለይህ ይባላል እስሚ ሙዳፍ ነው ባለፈው መግቢያችን ላይ እንደነገርኳችሁ ኢዳፋው ወይ በያንያ ወይ ኢስቲግራቅያ አድርገን ተርጉመናል طيبና እስሚ ሙዳፍ አላህ ወለፍዙል ጀላለቲ ማለት የተከበረው ጌታችን የሚጠቁሙ የሆነው ቃል ማለት ነው አላህ ያለው ለማለት ነው ወለፍዙላህ الكريم የተከበረው ጌታችን ስም አሁንም አላህ ያለው ማለት ነው ሙዳፍ ኢለይህ ይባላል ሙዳፍ ማለት ተጠጊ ነው ይሄኛው ሙዳፍ ኢለይህ ማለት አስጠጊው ነው ይሄኛው ተጠጊ ይሄኛው ወደዚህኛው ጉላሙ ዘይድ ለምሳሌ ጉላሙ ዘይድን ጉላም ወደ ዘይድ ኢዳፋ ሆኗል ይባላል ይሄ طيب والمضاف إليه مجرور بالمضاف ተጠጊና አስጠጊ የሚለውን ቀጥታ ነገሩ ቃል በቃል እንዲገባን ነው እንጂ እዚህ ጋር ሙዳፍ ስሙ ነው የመጀመሪያው ስም ሙዳፍ ይባላል ሁለተኛው ሙዳፍ ኢለይህ ይባላል አለቀ በአክሱም ልናደርገው እንችላለን የሚገለብጡ ሰዎችም ስላሉ طيب ولفظ الله الكريم مضاف إليه مجرور وعلامة جره كسرة ظاهرة في آخره እሱ ላይ ያለው ጀር በግልጽ ነው ምን ሆነ بسم الله كسرة يجد بግልጽ መጣ ማለት طيب والجملة من المبتدأ المذكور عرفت نجرو من المبتدأ المذكور اسمي الكو والخبر المقدر مبدوء بها له جملة اسمية خبرية لفظا إنشائية معنى مستأنفة لا محل لها من الإعراب يبالل جملة اسمية يبالل جملة اسمية مالت باسم يتجمر بالفهم سلالفة للقمو بدن بندقبان جملة اسمية جملة فعلية يبالل جملة مالت عرفت نجار مالت كذا بحالا بفعل يتجمر عرفت نجار باسم يتجمر عرفت نجار مالت نتركم جملة اسمية مالت باسم يتجمر مالت أنا اسمه يعلونه هون زيجا مبتدأ بس يتجمره مبدوء بها لو خبرنا إيه باند لا هونو عرفت نجاره جملة اسمية يبالل طيب خبرية لفظا إيه عرفت نجاره يونا تاريخ ويم دمو وري ماوريان خبرية لفظا مالت إنشائية معنى كترجم جن يتفلقبت تكبار موالنا هون بالله سم مجمر ميبالو النجر مفسم مسرات مالتنا إنشائية معنى مالتين مستأنفة لا محل لها من الإعراب إيه هون بالله تبرار طال ودفت متجاكم بزوج زي مستأنفة أي مستقل يتبقى كانوا مالتهم كليل عرفت نجار مياز عدلهم عندنا عرفت نجار كليل عرفت نجار يتياز سلمي هون مالتهم لا محل لها من الإعراب كإعراب بوتا يلاتم لا محل لها من الإعراب مالت مستأنفة يميلون قالنا يترقوا ما يلو سلزي بسم الله اسكملوا درس يالون إعراب يزارو تمرتاچنو ያጠናቀቀው እስካሁን እስከዛሬ የነበረው ቢስሚ የሚለው ብቻ ነው እና ኢንሻአላሁ ተዓላ የአላህ ፍቃድ የሚሆን ከሆነ ደግሞ በቀጣይ አርራህማኒ አርራሂሚ ወደሚለው ኢራብ ምን ሄድ ነው የሚሆነው فالسلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا